ያልተቻለው የኢራን ድሮንና አረቦች ከዩክሬን የለመኑት ጸረ ድሮን። ኢራን የጦርነት ጨዋታውን ቀይረዋለች። ሳምንታዊ የመሳሪያ ዳሰሳ በሰሞነኛ። ይህንን ሰሞን መነጋገሪያ ከነበሩ ነገሮች መካከል ለያዥ ለገናሽ አልመች ያለችው የኢራን ድሮን ጉዳይ ነበር። ኢራን በዚህ ጦርነት ተጋጣሚዎቿን ስታስጨንቅ የነበረው ለዘመናት በተጠበበችባቸው ድሮኖቿና ሚሳኤሎቿ እንጂ በተዋጊ ጀቶቿ አልነበረም። ታዲያ የኢራንን አጸፋ መቋቋም ያቃታቸው የአረብ ሀገራት ከዩክሬን ጸረ ድሮን እስከ መለመን ደርሰዋል። ዓለም ይህንን አየ። ኒኮላስ ማዱሮ በአንድ ሄሊኮፕተር የአሜሪካን ኮማንዶ ወታደሮች ከቤተ መንግስቱ ታፍኖ ተወሰደ። በቬንዙዌላ በአሜሪካን የተመረጠ አስተዳደር ተሾመ። የሀገሪቱ ሰራዊት እጅ ነሳ። የፖለቲካ ፓርቲዎች ለትራምፕ አጎብድዶ ለመመረጥ ለባንዳነት ተሽቀዳደሙ። ህዝቡም የተወሰነ አጉረምርሞ የዋሽንግተንን ውሳኔ ተቀበለ። ያለ አንዳች ግርግርና ተቃውሞ የአሜሪካን የቅኝ ግዛት ውል ቬንዙዌላ ላይ ተፈጸመ። የዓለም ሀገራት ይህንን ባዩ ጊዜ ለአሜሪካን የበላይነት እጅ ነሱ፣ ለሀያልነቷ ተሳሉ። የነገ ዕጣ ፈንታቸውን ለትራምፕ ሰጥተው በዝምታ የሆነውን ሁሉ ተቀበሉ። ኢራን ግን እንደ ቬንዙዌላ አይደለችም። በመሪዋ ሞትና መስዋዕትነት የምትንበረከክ ኢራን በ30 ደቂቃ ወታደራዊ ኦፕሬሽን የሚፈረካከስ የህዝብ አንድነት ከአሜሪካን ጎን በተሰለፉ የዓለም ሀገራት ጥቃትና ውርጅብኝ የሚሸበር ሉዓላዊነት በጥምር የሰራዊት ዘመቻ ሆነ ዙሪያዋን በከበቧት ግዙፍ የጦር መሳሪያዎች ጋጋታ የሚሰጥ ብሔራዊ ጥቅም እንደሌለ በአግባቡ አሳይታለች። ድንበሯን ጥሰው ገብተው ጥቃት ለሚፈጽሙባት ሀገራት አጸፋውን በአግባቡ ትመልሳለች፣ ያውም በማይጨበጡ ድንቅ ድሮኖቿ። ከወራሪ ጋር ለሚተባበሩ ሀገራትም መልእክት አላት። ሰማያቸውን ስትቀድ ከርማለች። የጦር ነፃ ቀጠና ለሚሰጡም ተመጣጣኝ ቅጣት ለመመለስ አትቸገርም። ኢራንን ለማጥፋት ለማይተኙት 24 ሰዓት በንቃት የእነሱን መጥፊያ ጉድጓድ ለመቆፈር ወደኋላ አትልም። ሁሉንም አድርጋለች። ጠላቶቿን የከበዳቸው ግን ሻሂድ የተሰኘው ድሮን ሲሆን ይህንን ድሮን የሚያስቆምላቸው ፍለጋ አረቦቹ የዩክሬንን ደጅ ሲጠኑ ከርመዋል። ለመሆኑ ኢራን የቀየረችው የሰማይ ላይ የጦርነት መልክ ምንድን ነው? አልቻል ያለው ጥቃትና ያልተጠበቀው ጉልበትስ ምን ይመስላል? የተፈለገው የዩክሬን ጸረ ድሮን ምንድን ነው? ሰሞነኛ አንድ በአንድ ያስቃኛቸዋል። እስከ መጨረሻው አብራችሁን ቆዩ። ከ2.2 ሚሊዮን ብር ሙሉ ክፍያ ጀምሮ በአዲስቷ የንግድ ማዕከል በሆነችው በውቢቷ ፒያሳ በማይታመን ዋጋ ይዘንላችሁ መጥተናል። እነዚህን ሱቆች ቢያሻው ለወርቅ ቤት፣ ለካፌ፣ ለሾሩም እንዲሁም ለተለያዩ የቢሮ አገልግሎቶች የሚውሉ የንግድ ሱቆችን ከ14 ካሬ ጀምሮ የተለያየ ካሬ አማራጭ ያላቸው ሱቆችን በመገንባት ላይ የሚገኘውን ባለ 5 ወለል ህንፃ መሸጥ ጀምረናል። እነዚህ ሱቆች አራተኛ ወለል ላይ 896,000 ብር ቅድመ ክፍያ በ2.2 ሚሊዮን ብር ሙሉ ክፍያ፣ ሶስተኛ ወለል ላይ በ952,000 ቅድመ ክፍያ እንዲሁም በ2.8 ሚሊዮን ብር ሙሉ ክፍያ፣ ሁለተኛ ወለል ላይ በ1.2 ሚሊዮን ብር ቅድመ ክፍያ እንዲሁም በ3 ሚሊዮን ብር ሙሉ ክፍያ፣ አንደኛ ወለል ላይ በ1.4 ሚሊዮን ብር ቅድመ ክፍያ እና በ3.5 ሚሊዮን ብር ሙሉ ክፍያ እንዲሁም ግራውንድ ላይ በ1.8 ሚሊዮን ብር ቅድመ ክፍያና በ4.5 ሚሊዮን ብር ሙሉ ክፍያ ማግኘት ይችላሉ። ኑ በመሃል ከተማ የሱቅ ባለቤት እናድርጎት። ለበለጠ መረጃ ከላይ በምናስቀምጠው አድራሻ ይደውሉልን። እያደገ የመጣው የአየር ላይ ጦርነት ስጋትና የጸረ ድሮን መሳሪያዎች ፍጹም አስፈላጊነት። ዘመናዊው የጦር ሜዳ ባለፉት ጥቂት ዓመታት ውስጥ ከመቼውም ጊዜ በላይ መሰረታዊና አስገራሚ ለውጥ አሳይቷል። ይህ ለውጥ ከግዙፍ የታንክ ጦርነቶችና እጅግ ውድ ከሆኑ የጦር አውሮፕላኖች ውጊያ ይልቅ ትናንሽና ሰው አልባ አውሮፕላኖች ወይም ድሮኖች ሙሉ በሙሉ በሚቆጣጠሩት አዲስ ውስብስብና ማባሪያ የሌለው የአየር ላይ ጦርነት ተተክቷል። ድሮኖች የጦርነትን ሕግጋት ከመሰረቱ የቀየሩ ሲሆን የውጊያ ቀጠናዎችን የአየር ክልል ርካሽ ቴክኖሎጂዎች እጅግ ግዙፍ ጥፋት ሊያደርሱበት ወደሚችሉበት ምስቅልቅልና አደገኛ ሁኔታ ቀይረውታል።
የጸረ ድሮን የጦር መሳሪያዎች ፍጹም አስፈላጊነት የመነጨው በዘመናዊ ጦርነት ውስጥ ከተፈጠረው አስመራሪ የአየር መከላከያ ወጪ በመነሳት ነው። የአሁኑ የኢራን ጦርነት ከተጀመረ ወዲህ እንኳ አሜሪካ የኢራንን ጥቃቶች ለመከላከል በየሳምንቱ $1 ቢሊዮን የሚጠጋ ወጪ ታወጣለች። በተለይም እንደ ፓትሪዮት ሚሳኤል ያሉ የአየር መከላከያ ስርዓቶች የተሰሩት በሚሊዮን ዶላሮች የሚገመቱ የጦር አውሮፕላኖችን ወይም ባላስቲክ ሚሳኤሎችን ለመምታትና ለማውደም ተብሎ ነው። ነገር ግን አንድ ተጋጣሚ ጥቂት $1000 ብቻ የወጣበትን ርካሽ ድሮን ወደ አየር ሲያስወነጭፍ ያንን ድሮን ለማጥቃት በሚሊዮን ዶላር የሚቆጠር ሚሳኤል መጠቀም በፍጹም ዘላቂነት የሌለውና አገር ላይ ትልቅ የኢኮኖሚ ኪሳራ የሚያደርስ ነው። አንዲት ራሷን የምትከላከል ሀገር ውድ የሆኑ ሚሳኤሎቿን እነዚህን ርካሽ ድሮኖች ለማጥቃት የምትጠቀም ከሆነ የመከላከል አቅሟ በፍጥነት በማሟጠጥ ወሳኝ የሆኑ መሰረተ ልማቶቿን ለከባድ ጥቃቶች ሙሉ በሙሉ አጋልጣ ትሰጣለች። ይህ ከፍተኛ የዋጋ አለመመጣጠን ወይም ኮስት አሲሜትሪ ራሳቸውን የሚከላከሉ ሀገራትን ወደ ከባድ ፈተና ውስጥ የሚከት ሲሆን ሊያጥፏቸው ከሚሞክሩት የጠላት ድሮኖች ጋር እኩል ርካሽ፣ በቁጥር የበዙና ፈጣን የሆኑ ልዩ የመከላከያ ስልቶችን በፍጥነት እንዲፈጥሩ ያስገድዳቸዋል። ከዚህም በተጨማሪ እነዚህ የጠላት ድሮኖች ወታደራዊ ስጋቶች ብቻ ሳይሆኑ የሲቪሉን ማህበረሰብና ሰላማዊ ዜጎችን ለማሸበርና ፍርሃት ለመፍጠር የተሰሩ ስነ ልቦናዊ የጦር መሳሪያዎች ጭምር ናቸው። እነዚህ ድሮኖች በመኖሪያ ቤቶች፣ በኃይል ማመንጫዎችና በሆስፒታሎች ላይ ከመውደቃቸው በፊት በአየር ላይ ለረዥም ጊዜ እያንዣበቡ አስፈሪ የማይቋረጥና ሰቅጣጭ ድምፅ ያሰማሉ። የሲቪሎችን ሕይወትና የወታደራዊ መከላከያቸውን የኢኮኖሚ ዘላቂነት ለመጠበቅ እንደ ዩክሬን ያሉ ሀገራት አየር ክልላቸውን እንዴት መጠበቅ እንዳለባቸው ሙሉ በሙሉ አዲስ መንገድ እንዲቀይሱ ተገደዋል። ይህ አስገዳጅ ሁኔታ በጸረ ድሮን ጦርነት ላይ ብቻ ያተኮረ ሙሉ በሙሉ አዲስ ኢንዱስትሪ እንዲወለድና በፍጥነት እንዲያድግ ምክንያት ሆኗል። ማባሪያ የሌለው የድሮን መንጋ ጥቃትና የኢራን ድሮኖች አስፈሪ ጥንካሬ እየተሰሩና እየዳበሩ ያሉትን አስደናቂ የመከላከያ ስልቶች በሚገባ ለመረዳት በመጀመሪያ የጠላትን የጦር መሳሪያ በተለይም የኢራን ሰራሽ የሆኑትን ሰው አልባ አውሮፕላኖች ወይም ድሮኖች አስፈሪ ጥንካሬና ልዩ ባህሪያት በጥልቀት መረዳት ያስፈልጋል። የዚህ ዓለም አቀፍ ስጋት ግንባር ቀደም ተዋናይ የሻሂድ ተከታታይ ድሮኖች ሲሆኑ እነዚህ ድሮኖች የዘመናዊው የአየር ላይ አጥቂነት ምሳሌ እስከመሆን ደርሰዋል። የኢራን ድሮኖች ጥንካሬ በረቀቀ የድብቅ ቴክኖሎጂ ከድምፅ በላይ በሆነ ፍጥነት ወይም በላቀና ዘመናዊ የአርቲፊሻል ኢንተለጀንስ ላይ የተመሰረተ አይደለም። ይልቁንም የእነዚህ ድሮኖች ትክክለኛውና አውዳሚ ኃይላቸው ያለው በአሰራር ቀላልነታቸው፣ እጅግ ርካሽ በሆነው የማምረቻ ወጪያቸውና በከፍተኛ መጠን በጅምላ የመመረት አቅማቸው ላይ ነው። እነዚህ ድሮኖች በመሰረቱ የሚበሩ ቦምቦች ሲሆኑ በገበያ ላይ በቀላሉ ሊገኙ ከሚችሉ ተራ የኤሌክትሮኒክስ ዕቃዎች የሚገነቡና የሳር ማጨጃ ማሽን ወይም የሞፔድ ሞተር በሚመስልና በሚሰቀጥጥ ድምፅ በሚሰሩ ቀላል ሞተሮች የሚንቀሳቀሱ ናቸው። ለማምረት እጅግ በጣም ርካሽ በመሆናቸው እጅግ ግዙፍ በሆነና በተቀናጀ የመንጋ ጥቃት ሊላኩ ይችላሉ። የዚህ ጥቃት ዋና ስትራቴጂ የጠላትን አየር ክልል በቁጥር ብዛት ሙሉ በሙሉ ማጨናነቅ ሲሆን 80% የሚሆነው የድሮን መንጋ በመከላከያ ስርዓት ቢመታና ቢወድቅ እንኳን ቀሪው 20% አፈትልኮ በመግባትና የመከላከያ መረቡን ጥሶ በማለፍ ኢላማውን በከፍተኛና አውዳሚ የፍንዳታ ኃይል መምታት መቻሉ ነው። እነዚህ ድሮኖች ልዩ የሆነ የዴልታ ክንፍ ቅርጽ ያላቸው ሲሆን በአብዛኛው ዝቅ ብለው ስለሚበሩ ወደ መጨረሻው ኢላማቸው እጅግ እስኪቀርቡ ድረስ ከረዥም ርቀት ራዳር እይታ በቀላሉ ለማምለጥ ይችላሉ። የእነዚህ የኢራን ድሮኖች የአሰራር ቀላልነትና ከፍተኛ መጠን ያለው ፈንጂ የመሸከም አቅም ኃይላቸውን በተመጣጠነ ባልሆነ መንገድ ለማሳየት ለሚፈልጉ ሀገራትና ታጣቂ ቡድኖች እጅግ ተፈላጊ የጦር መሳሪያ አድርጓቸዋል።
የቴክኖሎጂ እየተስፋፋ ሲመጣ የኢራን የድሮን ኢንዱስትሪ ሳያስበው ዓለም አቀፍ ቀውስ እየቀሰቀሰ ሲሆን አንድ ሀገር የዘመናዊ ጦርን እንቅስቃሴ ክፉኛ ለማስተጓጎል ወይም የአንድን ሙሉ ሀገር የኤሌክትሪክ ኃይል አውታር ለማሽመድመድ የትሪሊየን ዶላር የመከላከያ በጀት እንደማያስፈልገው በተጨባጭ አረጋግጧል። የእነዚህ የሻሂድ የድሮን መንጋዎች ከፍተኛ ብዛትና የማያቋርጥ ጥቃት በዓለም አቀፍ ወታደራዊ ስትራቴጂ ላይ ሙሉ በሙሉ መሰረታዊ የሆነ የአስተሳሰብ ለውጥ እንዲመጣ አስገድዷል። በዩክሬን የተፈጠሩት አስገራሚ ፈጣንና ዘመናዊ አጥቂ ኢንተርሴፕተር ድሮኖች ወደ ገልፍ ሀገራት በእነዚህ መሰልና በየዕለቱ በሚፈጸሙና አቅምን በሚያዳክሙ ከባድ የሩሲያ ጥቃቶች ፊት የዩክሬን መሐንዲሶችና ወታደራዊ ክፍሎች በከፍተኛ ፍጥነት አዳዲስ ፈጠራዎችን ለማምጣት ተገደዋል። በዚህም ምክንያት ዓለም እስካሁን ካያቸው እጅግ አስደናቂ ፈጣንና ውጤታማ የሆኑ የጸረ ድሮን መሳሪያዎችን ፈጥረዋል። የኢራንን ምት መቋቋም ሲያቅታቸው የአረብ ሀገራት ከዩክሬን እየጠየቁት ያለው መሳሪያ ደግሞ ይህንን ነው። እነዚህ አዳዲስ አጥቂ ኢንተርሴፕተር ድሮኖች በግዙፍ የመከላከያ ኮንትራክተሮች ለአስርተ ዓመታት የተሰሩ ሳይሆኑ በማያቋርጥ የቦምብ ጥቃት ስጋት ስር ሆነው ቀን ከሌት በሚሰሩ የቁርጠኝነት ስሜት ባላቸው ቡድኖች የተሰሩ የዩክሬን ምህንድስና ድንቅ ማሳያዎች ናቸው። ከእነዚህ ውስጥ እጅግ ጎልቶ የሚታየው አንዱ ማሳያ ዋይልድ ሆርኔትስ በተባለ ቡድን የተፈጠረው ስቲንግ የተባለው አጥቂ ድሮን ነው። ይህ አስደናቂ የቴክኖሎጂ ውጤት ከ3000 ሰዓታት በላይ በፈጀ ከፍተኛ የምህንድስና ጥረትና ዲዛይኑን ለመሞከርና ለማሻሻል ወደ ግንባር በተደረጉ በርካታ አደገኛ ጉዞዎች የተገኘ ፍሬ ነው። የዚህ ድሮን ፈጣሪዎች ርካሽና በብዛት የሚመረት ጠላትን ለማሸነፍ የእነሱ መፍትሄ እኩል ርካሽና ለማምረት ቀላል የሆነ ነገር ግን በፍጥነትና በእንቅስቃሴ ችሎታው እጅግ የላቀ መሆን እንዳለበት በሚገባ ተረድተዋል። የስቲንግ ድሮን የተለያዩ የጠላት የስለላና የጥቃት ድሮኖችን መጥለፍ የሚችል ሲሆን እስከ 25 ኪሎ ሜትር የሚደርስ አስገራሚ የጥቃት ርቀት አለው። በተጨማሪም ኢላማው በሌላ ክፍል ከጠፋ ወይም በቀላሉ ካልተገኘ በሰላም ወደ አብራሪው የመመለስ ልዩ ችሎታ ተካቶለታል። ሌላው በዚህ የከፍተኛ ቴክኖሎጂ የመከላከያ ስብስብ ውስጥ የሚገኘው አስገራሚ ፈጠራ ቡሌት የተባለው አጥቂ ድሮን ሲሆን ይህ ድሮን በተለይ አስፈሪ የሆኑትን የሻሂድ ድሮኖች ለማደን የተሰራ ነው። ፈጣን የምርት ዑደትን ለመጠበቅ ሲባል ፋብሪካዎች የስሪዲ ማተሚያዎችን ወይም 3D ፕሪንተሮችን በመጠቀም በቀን 24 ሰዓት የፕላስቲክ አካላትን ያመርታሉ። የእነዚህ አጥቂ ድሮኖች አሰራር የዘመናዊ ውጊያ አስደናቂ ትርኢት ነው። አብራሪዎች ፈጣን የሆኑትን ድሮኖች ያስወነጭፉና በውስጣቸው የተገጠመውን የካሜራ እይታ በመጠቀም በቀጥታ ከጠላት ድሮን ጋር በማጋጨት ያጠፏቸዋል። ይህ ድርጊት አጥቂ ድሮኑን በቀላሉ ወደሚንቀሳቀስና ኢላማውን ወደሚመታ ሚሳይል ይቀይረዋል። በጅምላ ማምረት ከተጀመረ በ4 ወራት ውስጥ ብቻ የዩክሬን መከላከያ ኃይሎች እንደ ስቲንግ ያሉ ስርዓቶችን በመጠቀም ከ1000 በላይ የጠላት ኢላማዎችን አውድመዋል። ይህ ድል ፈጣን ገላጭና በአንጻራዊነት ርካሽ የሆነ አዲስ የመጥለፍ ወይም ኢንተርሴፕሽን ፍልስፍና ከፍተኛ ውጤታማነት እንዳለው አረጋግጧል። እነዚህ ስርዓቶች ግዙፍ የማስወንጨፊያ መሳሪያዎች ሳያስፈልጋቸው ከ15 ደቂቃ ባነሰ ጊዜ ውስጥ ወደ ስራ እንዲገቡ ተደርገው የተነደፉ በመሆናቸው በቀላሉ ከቦታ ቦታ የሚንቀሳቀሱና ለጠላት ለመተንበይ እጅግ አዳጋች ያደርጋቸዋል። አረቦቹ የሚማትሩት ሌላ ብልሃት፣ የአሳ ማስገሪያ መረብ በሰማይ ላይ። ዓለም በዘመናዊ ፈርስት ፐርሰን ቪው አጥቂ ድሮኖች የላቀ ቴክኖሎጂ ሲደነቅ ከእነዚህ የአየር ላይ ስጋቶች ለመከላከል ጥቅም ላይ ከዋሉት አስገራሚና ውጤታማ መከላከያዎች መካከል አንዳንዶቹ እጅግ ዝቅተኛ ቴክኖሎጂ የተካተተላቸው ናቸው። ወሳኝ የሆኑ መሰረተ ልማቶችን ለመጠበቅ በሚደረገው የሞት ሽረት ትግል ውስጥ ወታደሮችና መሐንዲሶች የሚበርን ማሽን ለማስቆም ሁልጊዜ ማይክሮቺፕ እንደማያስፈልጋቸው በሚገባ ተገንዝበዋል።
ከእነዚህ ውስጥ አንዱ እጅግ ብልህነት የተሞላበት ስልት እንደ ግዙፍ የአሳ ማስገሪያ መረብ የሚመስሉ ጠንካራ መረቦችን በስፋት መጠቀም ነው። እንደ ሻሄድ ያሉ አጥቂ ድሮኖች ከራዳር እይታ ለማምለጥ ሲሉ እጅግ ዝቅ ብለው እንዲበሩ ፕሮግራም የተደረጉ በመሆናቸው በበረራ መንገዳቸው ላይ ለሚገኙ አካላዊ መሰናክሎች ከፍተኛ ተጋላጭነት አላቸው። ተከላካዮች በኃይል ማመንጫዎች፣ በመገናኛ ማማዎችና በመከላከያ ምሽጎች ዙሪያ ወይም ረጅም ፖሎች ላይ ግዙፍ መረቦችን በማንጠልጠል ለሚበሩት ፈንጂዎች ማጥመጃ መረብ ይፈጥራሉ። አንድ የሚመጣ የጠላት ድሮን ከነዚህ መረቦች ጋር ሲላተም ጠንካራው የመረቡ ክር ድሮኑን አየር ላይ እንዲቆይ ከሚያደርጉት ቀላል የፕሮፔለር ሞተሮች ጋር በጥብቅ ይጠላለፋል። ሞተሩ የመግፋት ኃይል ማመንጨት ሲያቅተው ድሮኑ ወዲያውኑ የአየር ላይ ሚዛኑን በማጣት ወደ መሬት ይወድቃል። ይህ የሚሆነው ደግሞ አብዛኛውን ጊዜ ፈንጂው ሳይፈነዳ ነው። ምክንያቱም ግጭቱ በመረቡ ስለሚለዝብ ወይም የፈንጂው መቀስቀሻ ትሪገር ሜካኒዝም ስለማይነካ ነው። ይህ ዝቅተኛ ቴክኖሎጂ ያለው መከላከያ አስገራሚ የሆነ ኢንቨስትመንት ተመላሽ አለው። ለአንዳንድ የኢንዱስትሪ መረቦችና የብረት ፖሎች በሚወጣ አነስተኛ ወጪ አንድ ተቋም በሚሊዮን የሚቆጠር ዶላር ጉዳት ለማድረስ የተሰራን የጠላት የጦር መሳሪያ ሙሉ በሙሉ ማምከን ይችላል። ከዚህም በላይ እነዚህ መረቦች ምንም አይነት ኤሌክትሪክ አይፈልጉም። ለመስራት ውስብስብ የሆነ ስልጠና አያስፈልጋቸውም። እንዲሁም እጅግ ዘመናዊ የሆኑ የራዳርና የሚሳኤል ስርዓቶችን ከሚያደናቅፉ በሙሉ ነፃ ናቸው። በዘመናዊ ጦርነት ውስጥ የላቁና በሳተላይት የሚመሩ ሮቦታዊ የጦር መሳሪያዎች የሰው ልጅ ለሺህ ዓመታት ወፎችን ለማጥመድና አሳ ለማጥመድ በተጠቀመበት ጥንታዊና መሰረታዊ ጽንሰ ሐሳብ መሸነፋቸውና ከጥቅም ውጪ መሆናቸው እጅግ አስገራሚ የዘመናችን ምጸት ነው። ዩክሬን ለመካከለኛው ምስራቅና ለመላው ዓለም የምታካፍለው ልምድ ምንድን ነው? በዩክሬን ግጭት ውስጥ የታየው ጭካኔ በተሞላበት የጦር አውድማ መካከል ግን ሀገሪቱን ሰው አልባ አውሮፕላኖችን በማሸነፍ ረገድ የዓለማችን ቀዳሚ ባለሙያ አድርጓታል። ይህ በከፍተኛ መስዋዕትነት የተገኘ ዕውቀት አሁን ወሳኝ የሆነ የጂኦፖለቲካዊ ሀብት እየሆነ መጥቷል። በኢራን የተነደፉት ድሮኖች የሚያመጡት ከባድ ስጋት አሁን በምስራቅ አውሮፓ ብቻ የተወሰነ አይደለም። በመካከለኛው ምስራቅ በሚገኙ የንግድ መርከቦች፣ የነዳጅ ማጣሪያዎችና ወታደራዊ ሰፈሮች ላይ በተደጋጋሚ ጥቃት ለመሰንዘር ተመሳሳይ የጦር መሳሪያዎች ጥቅም ላይ ስለሚውሉ ይህ ጉዳይ በመላው ቀጠናው ላይ እጅግ አሳሳቢና አንገብጋቢ ችግር ሆኗል። የባህረ ሰላጤው ሀገራት የጋራ የቴክኖሎጂ ጠላት እየተዋጉ መሆናቸውን በመገንዘብ ለመመሪያ፣ ለአስቸኳይ ድጋፍና ለልዩ ስልጠና ፊታቸው ወደ ኪየቭ አዙረዋል። የዩክሬን ባለስልጣናትና ወታደራዊ ባለሙያዎች ይህንን ዓለም አቀፋዊ ተለዋዋጭ ሁኔታ በሚገባ የተገነዘቡ ሲሆን ልዩ ቡድኖቻቸው ወደ መካከለኛው ምስራቅ በማቅናት ወሳኝ የሆነውን ዕውቀታቸውን እያካፈሉና ለአጋሮቻቸው የደህንነት ሁኔታን እየገመገሙ ይገኛሉ። ይህ የእውቀት ልውውጥ መሳሪያዎችን ስለመሸጥ ብቻ አይደለም። ይልቁንም አጋር ሀገራት እነዚህን አዳዲስና ፈጣን የመጥለፍ ኢንተርሴፕተር ስልቶች ከነባርና ባህላዊ የአየር መከላከያ አውታሮቻቸው ጋር እንዴት በፍጥነት ማዋሃድና ማቀናጀት እንደሚችሉ ማስተማር ነው። ላለፉት ዓመታት በተካሄደው ተከታታይ የቦምብ ጥቃት ዩክሬን ከትከሻ ላይ ከሚተኮሱ ሚሳይሎችና ከባድ ማሽነሪዎች ጀምሮ እስከ የላቁ አጥቂ ድሮኖችና የረጅም ርቀት ራዳር ድረስ ሁሉንም ነገር የሚያስተባብርና እጅግ ውስብስብ የሆነ ባለብዙ እርከን መልቲ ላየርድ የአየር መከላከያ ስርዓትን በተሳካ ሁኔታ አዳብራለች። የዚህ ሁሉ ግብ ዲፕሎማሲያዊ ጥቅምን መገንባትም ጭምር ነው። ዩክሬን ሀብታም የሆኑትን የባህረ ሰላጤው ሀገራትንና ምዕራባውያን አጋሮቿን ርካሽ ከሆኑ የድሮን መንጋዎች አየር ክልላቸውን እንዲጠብቁ በመርዳት በምላሹ ጥልቅ የሆነ የፖለቲካ ድጋፍ ለማግኘትና እንደ ፓትሪያት ሚሳኤል ያሉ የላቁ የምዕራባውያን የመከላከያ ስርዓቶችን ለማግኘት ተስፋ ታደርጋለች። ይህ የዓለም አቀፋዊ ትብብር ዘመናዊው የደህንነት ስጋት ምን ያህል እርስ በእርስ የተቆራኘ እንደሆነ የሚያሳይ ሲሆን በመካከለኛው ምስራቅ የተሰራ ርካሽ የፕላስቲክ ድሮን
በአውሮፓ ውስጥ የጦርነትን አቅጣጫ ሊቀይር እንደሚችልና በምስራቅ አውሮፓ በረዶ ውስጥ የተፈጠሩት የጸረ ጥቃት ስልቶች በቅርቡ በፀሐይ የሚቃጠለውን የአረብ ባህረ ገብ መሬት ወሳኝ የሆኑ የነዳጅ መሰረተ ልማቶችን እንደሚጠብቁ በግልጽ የሚያሳይ ሕያው ምስክር ነው። የአየር ላይ ጦርነትና አዳዲስ የመከላከያ ስርዓቶች የወደፊት እጣ ፈንታ። ወደፊት ስንመለከት የድሮን መንጋ ወይም ድሮን ስዋርም ዘመን ገና ጅማሬ ላይ መሆኑና በአየር ላይ አጥቂዎችና ተከላካዮች መካከል ያለው የጦር መሳሪያ እሽቅድድም እጅግ በሚያስገርም ፍጥነት ማደጉን እንደሚቀጥል ሊካድ የማይችል ሀቅ ነው። ዛሬ እያየናቸው ያሉት ፈጠራዎች በስሪዲ ፕሪንተር ከሚታተሙና ከጠላት ጋር ከሚጋጩ አጥቂ ድሮኖች ስዊሳይድ ኢንተርሴፕተርስ ጀምሮ የሚበሩ ቦምቦችን በአካል ለማጥመድ እስከተዘረጉ ግዙፍ መረቦች ድረስ በጦርነት ታሪክ ውስጥ የአዲሱ ዘመን የመጀመሪያ ትውልድ ወይም ፈርስት ጀነሬሽን ማሳያዎች ብቻ ናቸው። የወደፊቱ ግጭቶች በአርቲፊሻል ኢንተለጀንስ የበለጠ ጥገኛ እንደሚሆኑ ይጠበቃል። ይህ ማለት የሰው ልጅ ጣልቃ ገብነት ሳያስፈልግ እርስ በርስ መተዳደን የሚችሉ የጠላትን የበረራ መስመር በሰከንድ ውስጥ አናላይዝ የሚያደርጉና የማምለጫ ስልቶችን አስቀድመው መተንበይ የሚችሉ እጅግ ዘመናዊ ድሮኖች ይፈጠራሉ ማለት ነው። ሆኖም ግን አሁን ባለው ግጭት ውስጥ የተመሰረተው መሰረታዊና ዋነኛ ፍልስፍና ሁልጊዜም እውነት ሆኖ ይቀጥላል። ይኸውም መከላከያ ወይም ዲፌንስ ሁልጊዜም ከጥቃት ወይም ኦፌንስ ይልቅ ርካሽ፣ ፈጣንና በቁጥር የበዛ መሆን አለበት የሚለው ነው። አንዲት ሀገር የኤሌክትሪክ ኃይል አውታሯን ከሚበሩ የድሮን ፈንጂዎች መጠበቅ ካልቻለች በባህላዊ አቪዬሽን ዘርፍ ያላት ከፍተኛ የቴክኖሎጂ የበላይነት ወይም ቴክኖሎጂካል ሱፔሪየሪቲ አሁን እያየን እንዳለነው ምንም ትርጉም እንደሌለው ዓለም በአስገራሚ ሁኔታ ተገንዝቧል። ዛሬ እነዚህን ዘመናዊ ስጋቶች የሚጋፈጡ መሐንዲሶችና ወታደሮች እያሳዩ ያሉት የማይበገርና ወደር የሌለው የፈጠራ ችሎታ ለቀጣዮቹ 10 ዓመታት የዓለም አቀፍ ደህንነት ዋነኛ ንድፍ ወይም ብሉፕሪንት ሆኖ ያገለግላል። የዚህ ፈጠራ መሪ ሆና የተገለጠችው ደግሞ አይበገሬዋ ኢራን ናት። የተወደዳችሁ የሰሞነኛ ቤተሰቦች አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም። ከ2.2 ሚሊዮን ብር ሙሉ ክፍያ ጀምሮ በአዲስቷ የንግድ ማዕከል በሆነችው በውቢቷ ፒያሳ በማይታመን ዋጋ ይዘንላችሁ መጥተናል። እነዚህን ሱቆች ቢያሻው ለወርቅ ቤት፣ ለካፌ፣ ለሾሩም እንዲሁም ለተለያዩ የቢሮ አገልግሎቶች የሚውሉ የንግድ ሱቆችን ከ14 ካሬ ጀምሮ የተለያየ ካሬ አማራጭ ያላቸው ሱቆችን በመገንባት ላይ የሚገኘውን ባለ 5 ወለል ህንፃ መሸጥ ጀምረናል። እነዚህ ሱቆች አራተኛ ወለል ላይ 896,000 ብር ቅድመ ክፍያ በ2.2 ሚሊዮን ብር ሙሉ ክፍያ፣ ሶስተኛ ወለል ላይ በ952,000 ቅድመ ክፍያ እንዲሁም በ2.8 ሚሊዮን ብር ሙሉ ክፍያ፣ ሁለተኛ ወለል ላይ በ1.2 ሚሊዮን ብር ቅድመ ክፍያ እንዲሁም በ3 ሚሊዮን ብር ሙሉ ክፍያ፣ አንደኛ ወለል ላይ በ1.4 ሚሊዮን ብር ቅድመ ክፍያ እና በ3.5 ሚሊዮን ብር ሙሉ ክፍያ እንዲሁም ግራውንድ ላይ በ1.8 ሚሊዮን ብር ቅድመ ክፍያና በ4.5 ሚሊዮን ብር ሙሉ ክፍያ ማግኘት ይችላሉ። ኑ በመሃል ከተማ የሱቅ ባለቤት እናድርጎት። ለበለጠ መረጃ ከላይ በምናስቀምጠው አድራሻ ይደውሉልን።